በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቤ ስብሐት ቀሲስ ስብሐት ገብሩ የዚህ ቤተክርስቲያን ዋና አስተዳዳሪ፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ስም ማለት የተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለቱ ወንጌል የሚያስተምሩን አባታችን መጋቤ ስብሐት ናቸው። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የእግዚአብሔር ልጆች እንዴት አላችሁ? ምስጋና የባህርይ ብቸኛ ገንዘብ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ተነግሮ ተሰፍሮ ተለክቶ ተቆጥሮ ስለማያልቀው እጅግ ስለበዛ ቸርነት ሁሉ ቅዱስ ስሙ የተመሰገነ ይሁን። ማን ይመስገን? ማን ይመስገን? እግዚአብሔር ይመስገን። እግዚአብሔር የተመሰገነ። እንኳን አደረሳችሁ። እንግዲህ ትናንት የመስቀልን በዓል ሁሉም እግዚአብሔር በረዳው መጠን በያለበት አክብሯል። ብዙ ሰው በቤቱ በድግስ አክብሯል። ብዙ ሰውም ደግሞ በየቤተ ክርስቲያኑ እየሄደ አስቀድሷል። እኛም ደግሞ እንደ ደብር በዚህ በቨርጂኒያ መካነ ስብሐት ቅዱስ እስጢፋኖስ ወቅድስት ልደታ ለማርያም ቤተክርስቲያን በደብራችን ምን አድርገናል? አክብረናል። በልዩ ድምቀት ቅዳሴ አይደለም የቀደስ ነው፣ ኪዳን አይደለም ያደረስ ነው። ማህሌት ከሌሊቱ 1 AM ጀምሮ ሊቃውንት መጥተው ማህሌት ቆመን አድረን ሌሊቱን ሙሉ። ከዚያ ደግሞ ኪዳኑ አልቀረም። ቅዳሴውም ደግሞ ሊቁ መሪጌታ በቃሉ ሲያቆረቆሩት ሲያዜሙት በቃ እዚሁ ሊያሳድሩን ነበር። አውለው እንደገና ማለት ነው። እኔ ምንም አላልኳቸውም፣ አልተናገርኳቸውም። እያሰብኩ ነበር። ረፈደ እንዴት ይሻላል፣ ህዝቡ ከዚህ ወጥቶ የሚወጡበት ጉዳይ ያለው እና እዚህ ከሆነ እዚህ ደብር ሁለተኛ ሄድም እያስረዘሙ እንዳይሉን ቅዳሴውን ልል ነበረ። ግን ደግሞ እሳቸው የሚቀየሙኛል። ምክንያቱም በዓመት አንዴ ነው እንደዚህ አይነት እድሉን የሚገኘው። ተምረው ሊቃውንቱ የሚያገለግሉበት ጊዜ የለም፣ እነሱም ይሮጣሉ በስራ። ስለዚህ እኔ ደስ ነው ያለኝ በቃስ እንደዛ ሲያደርጉ ቅዳሴውና የነበራችሁ በእውነት ቅዳሴያችን እንደዛ ሆኖ አለፈ። ከዚያም ታቦተ ሕጋችን አከበር። ትናንት ያልመጣችሁ እንግዲህ ባላችሁበት እናንተም ተባርካቸዋል። አሁን ዛሬ እንዳያችሁት ደግሞ ትናንት የነበሩ በሙሉ ደክሟቸው ተኝተው ነው ቤታቸው። ባንልም ግን ድካሙ ከባድ ነው። ስራም የገባሉ ዛሬም እንደዛ እየሆነ ነው። አንዱ ሲገባ አንዱ ሲወጣ ነው። እናንተ ደግሞ ትናንት ያልመጣችሁ ዛሬ ደግሞ ተባረካችሁ። ሁላችንንም በቸርነቱ እንደ ድካማችን ሳይሆን ወይም ደግሞ በእኛ ችሎታ ብርታት ሳይሆን እኛ ምንም የለንም፣ ግን በቸርነቱ ስለሚባርከን ቸሩ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬም አገልግሎታችን የመስቀል አገልግሎት ነው። ያው ቅዱስ እስጢፋኖስን ከመስቀል አንለየው። ምክንያቱም የድንጋይ ናዳ ሲወርድበት አባ ስረይ ሎሙ በዘያምሩ ይገብሩ ያለውን የአምላኩን የክርስቶስን ቃል የደገመ ደጊመ ቃልን ተምሮ ለእኛም ያስተማረ ነው ቅዱስ እስጢፋኖስ እና በእውነት ምስጢሩ ድንቅ ነው። ምስጢሩ ምጡቅ ነው። ምክንያቱም የቅዱስ እስጢፋኖስ በዓል በ17 ከመስቀል ጋር መዋሉ በጣም ደስ ይላል። ያውም ዓመታዊ በዓሉ ፍልሰታ አጽሙ ነው እና መስከረም 17 ቀን የቅዱስ እስጢፋኖስ ፍልሰታ አጽሙ ነው። 17 ግን አይደለም በዓሉ፣ እሺ እንዳይረሳ ወቁት። 15 ነው የመስከረሙ፣ መስከረም 15 ነው በዓሉ። ግን እስጢፋኖስ ወርሃዊ በዓሉ 17 ስለሆነ 15 እና 17 የሁለት ቀን ልዩነት ስለሆነ በ17 ነው የሚከበረው። ኢትዮጵያ ደብረ ሰላም ቅዱስ እስጢፋኖስ መስቀል አደባባይ ያለው የአዲስ አበባ ልጆች ታውቁታላችሁ። አዲስ አበባ ያልሆናችሁ ደግሞ ዳውንታውኑ መሀል ከተማ ላይ ያለ ነው። እዛ ነው ረጅም ዓመት 22 ዓመት ሙሉ እዚያ ነው ስርዓተ ተክሊሌንም የፈጸምኩት። ብዙ ንስሐ ልጆችም ደግሞ ብዙ ትልቅ ጉባኤ ጳጳሳት እየመጡ ይባርኩልኝ የነበረው ጉባኤ፣ ሊቃውንት የመጡ የሚያስተምሩ ጉባኤ ነበር እና ስለኔ ጉባኤ ወይም ስለኔ አገልግሎት አይደለም ግን አሁን መናገር የፈለግኩት እዛ የሚከበረውም በ17 ነው።
በ15 አይደለም። እኔም የእስጢፋኖስ ልጅ እንደመሆኔ ያንን ይዤ ነው እዚህ እኛ ደብርም እንደዛ እንዲከበር የምናደርገው። በረከቱ ይደርብን፣ በሁላችን በረከቱ ይደርብን። ተጋዳሊ ሰማዕት ነው። ተጋዳሊነቱ ከሰዎች አይደለም ከአጋንንት ጋር ምሉዐ ጸጋ ወጽድቅ ወሞገስ ነው። ቅዱስ እስጢፋኖስ ሲያዩት ፊቱ በብርሃን የተመላ ነው። ምክንያቱም ቃሉ፣ ንግግሩ፣ ሀሳቡ፣ ምክሩ፣ ምኞቱ፣ ፍላጎት ሁሉ እርካታ ሁሉ የእግዚአብሔር ቃልና የእግዚአብሔር ሕይወት መንፈሳዊ ሕይወት ልልና ያነበረና ያ ሲሆን ጸጋ እግዚአብሔር አለ። ውስጥ ባዶነት አይኖርም፣ ውስጥ ይሞላል በእግዚአብሔር ቸርነት። ማየት አልተቻላቸውም ነበር። ቅናት የበላቸው አይሁድ በቅናት እንደው ጉድ ነው። በቃ ይሄን ቦታችንን ሊወርሱን ነው፣ እንዲህ ሊያደርጉብን ነው፣ እንዲህ ሊሆን ሐዋርያት ሲያስተምሩ ትልቁ ፍርሃታቸው አሕዛብን እያስተማሩ አሕዛብ መጥተው ሊወርሱ ክርስቶስን የሰቀሉት እኮ በዛ እኮ ነው። ምክንያቱም ክርስቶስ ወገብረ መድኃኒተ ማእከለ ምድር በምድር መካከለኛ መድኃኒትን አደረገና የሁሉ ነው ክርስቶስ መድኃኔ ዓለም ነው። ከአሁን በፊት ተነጋግረን እናንተ ታውቁታላችሁ። መድኃኔ ዓለም የግል አዳኝ አይደለም፣ የሁሉ ነው፣ ላመነበት ነው። ግን ምክንያቱም ዮሐንስ 3:16 እንደምታውቁት በስሙ የሚያምን ሁሉ ለሚያምን ሁሉ ነው እና ቅዱስ እስጢፋኖስም የክርስቶስ አገልጋይ እንደሆኑ እንደዛ ሲያስተምር ቀንተው ገደሉት፣ በድንጋይ ወገሩት። ውግረተ አይባን ወገሩት በአማርኛ እና በግዕዝ በትግርኛ ያይደለ እሱ ሌላ ትርጉምና ጥሩ ከዚህ ቃል ጋር የማየት ትርጉም ስላለው ነው። ስለዚህ የድንጋዩ ናዳ እሱ ምንም አይመስለውም ነበር። ለምን? መስቀሉን ስላየ። በሞቴ ማንን ስላየ? መስቀል እዩ። እሺ የተዋሕዶ ልጆች መስቀልን ማክበር መልካም ነው። መስቀል ከማክበር በላይ እኔ ግን እመክራችኋለሁ፣ መስቀልን እዩ። መስቀል ከማክበር በላይ መስቀልን ስናይ ጥሩ ነው። ለምን? መስቀልን ለማክበር እነንትናም እኮ እነዚህ ምንድን ነው የሚባሉ ስማቸውን አላውቀውም። ትልቅ መስቀል እዚህ ጋር አድርገው ይጨፍራሉ አይደል? የውጭ ሀገር ዜጎች መስቀል እዚህ ጋር ትልቅ አለ እና ስሙን አላውቀውም። የጭፈራውን አይነት ባውቀውም አይጠቅመኝም። ግን ቁም ነገሩ መስቀል ደግሞ እነንትናም ደግሞ የአዳራሻቸው ላይ ከላይ ያደርጋሉ። እንደኛ እንግዲህ ተቆርጆ ተሞቶ ኩረጃ ነው እንግዲህ። ግን ደስ ይላል። ከኮረጃ አይቀር ሁሉንም አሁን ጽናችን ወስደውታል። ማነው ከበሯችን ወስደውታል። መቋሚያችን ወስደውታል። ኩረጃ ነው ይውሰዱ። እኛ ቅናት የለብንም። ግን ሲወስዱ እንደዚህ ሳይሆን ሁሉን ቢወስዱ ነበር ደስ የሚለን እኛ ማለት የቅዱስ ከበሮ ይናገራል። ይሄ ከበሮ አያውቁትም እንጂ ስለማይሰሙት ነው። ቢሰሙት ኖሮ ይናገራቸዋል እኮ። ከበሮው የቅዱስ ያሬድ ነው። መቋሚያው የቅዱስ ያሬድ ነው። ጸናጽሉ የቅዱስ ያሬድ ይወስዱታል እኮ። የእነሱ እንጂ የነ ሞዛርት ወይ ደግሞ የነዚህ የጨፋሪዎቹ አይደለም። እነሱ ከበሮ ቢወስዱና ከዛ ጭፈራቸው ጋር ይቀላቅሉት። እንዴት ይሆናል? በሞቴ አልጫ ነው አይደል? ቀይወት ደግሞ ቀይወት ነው። እንዴት ይሆናል? ሰማይ ነው፣ ምድር ነው። እንዳለ ሁሉ ቢወስዱት እዛው እንዳለ ወስደውት ራሳቸው እንደኛ ኦርቶዶክስ ተዋህዶ ቢሆኑ ደስ ይለናል። እንበዛለን። ቅናት የለብንም እኛ። ለምን በዙ እኛ ብቻ የሚል ችግር የለብንም። የኢትዮጵያ ቤተክርስቲያን እንደዛ ናት እና ሁሉ በመልኩ በአይነቱ ሲሆን ስለዚህ ሲሆን ጥሩ ነው። መስቀልን ማክበር መስቀልን ማየት ሲሆን ነው ጥሩ። እንዲያው ጥቅስ ብቻ ልጥቀስላችሁ፣ ሰዓት የለንም። በአጭሩ ለመቋጨት ነው። የሁልጊዜ የንግግር ማጣፈጫዬ ነው የኔ ሰዓት የለንም ማለት። ለምን ታውቁታላችሁ፣ ተከራይነን ከኛ በኋላ አከራዮቻችን ቅዳሴ ያላቸው፣ ሰዓታችን የተገደበ ነው። ግን ደስ የሚለው ነገር ትልልቅ አድባራት ብዙ ሕዝብ ያላቸው ብዙ ዓመት የሆናቸው ቤተክርስቲያን ከገዙ እነሱም በእኛ እኩል ነው ቅዳሴ የሚጨርሱት። ደስ የሚለው ነገር እሱ ነው። ይሰማቸዋል። እኛ ቅዳሴውን ፈጽመን ወንጌል ተምረን መዝሙር ዘምረን ይችን ያለችውን ጥቂት ምንጣፍ ይችን ደግሞ ስዕሉን አጣጥፈን ስቶሬጅ አስቀምጠን ልክ ከዚህ ስንወጣ ሌላም ቦታ ቅዳሴው ከረፈደ የሚያልቅበት ነው ማለት ነው። ስለዚህ ይሄ እኩል ነው። ልዩነታችን ደጀ ሰላም ገብተን ቻበርቻ ሻይ መጠጣቱ እንደው ደህና ነሽ ለጠፋሽ ነው ልጆች ደህና ናቸው አትጓል ተመረቁ እንደ አንደኛዋ ልጅ ዳርሻ ታደግ ሳጠሪ ሰርግ የምንባባልበት እሱ ሰዓት ነው ልዩነቱ እንጂ ቅዳሴያችን እግዚአብሔር ይመስገን አንዋከብም፣ አንጣደፍም እና እግዚአብሔር የተመሰገነ ይሁን። ስለዚህ ጥቅስ ብቻ ያዙልኝ። መስቀል ኃይልነ በሉ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። አይሁድ ክህዱ ንሕነሰ አመነ
ወእለ አመነ በኃይለ መስቀሉ ድህነ። እሺ ዲያቆናቱ እናንተ አትመልሱም፣ ምዕመናን ይጠየቁ። ይሄ ጸሎት የት ነው ያለው? ይሄ የጸሎት ክፍል ነው። ነገርኳችሁ። አንዱ ጥያቄ ሁለት ጥያቄ ነበር። አንደኛው ጸሎት እንደሆነ ነገርኳችሁ። ግን ምን ክፍል ነው ያለው? እስቲ የሚነግረኝ ከምዕመናን እጅ አውጡ። አይ እጅ በማውጣት ነው እንጂ አይ ለምዕመናን ለካህናት አለ ተማ ካህና ምዕመናን ንገሩኝ። እጅ በማውጣት እጅ በማውጣት እሺ። ብርሃን ማርያም የዘወትር ጸሎት። ሌሎቻችሁ እንዴት? አይ እንደው ሌላ ሰው ይመልስ ብላችሁ ነው? አፍራችሁ ነው? ፈርታችሁ ነው? ወይስ የዘወትር ጸሎት አትጸልዩም? እንዳለን ጸልያላችሁ። ምን ጥያቄ ነው? ደህና የዘወትር ጸሎት ክፍል ላይ ነው። በአማርኛው ማለት መስቀል ኃይላችን ነው፣ መስቀል ጽናችን የምትሉት ወይም የምንለው ማለት ነው። ርዕስ እንዲሆነን የፈለኩት እኔ አይሁድ ክህዱ ነሳ ምን የምትለዋል ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን የምትለዋል ነው ርዕስ ማድረግ የፈለኩት። እሺ አይሁድ ይክዱታል፣ እውነት ሐሰት? እውነት ሐሰት? ምንም ጥርጥር የለውም። እሺ እኛ እናምነዋለን አናምነው? እናምነዋለን። እናምነዋለን። እሺ ማመናችን እውነት ነው ሐሰት? እውነት ነው አይደል? ጥሩ ነው፣ እውነት ነው። ግን ውሸታችሁን አታሙትም። እኔ ደግሞ ልምጣባችሁ። አይሁድ ይክዱታል፣ በዚህ ጥርጥር የለኝ። ውሸቱን አይክዱትም አይደለም፣ ይክዱታል። እናንተ ግን አታሙትም። እናንተ ብቻ አይደላችሁ፣ እኔም አላምነው። ለምን ልዩነት አደርጋለሁ? አላዳላም። አንድ ላይ ይሻልም፣ ስንጸድቅም አብረን ስንኮንንም አብረን ይሻላል። እሺ እኛ ልበላችሁ። እኛ ንነሰ ማለት እኛ ግን ማለት ነው። እኛ ግን እናምነዋለን እንላለን። የሚያምነው ማን እንደሆነ ነገራችሁ። ከእኛ መካከል ቀና በሉ ወደዚህ ሁላችሁ። ከእኛ መካከል የሚያምነው ማን እንደሆነ ነገራችሁ። እዩ። ከሰውነት ክፍላችን አንድ ክፍል ብቻ ነው የሚያምነው፣ ሌላው ክፍላችን አያምነውም። ይሄ ብቻ ነው የሚያምነው፣ ከንፈራችን። ምክንያቱም ንነሰ አመን እኛ እናምናለን ሲል በከንፈሩ እየተንቀሳቀሰ እየተናገረ ወይም ደግሞ በአንደበት። ሐዋርያው ቅዱስ ያዕቆብ ደግሞ ምን ብሎ እንደሚወቅሰን ታውቃላችሁ? ሰው በአንደበቱ ቢናገር ውስጡ ግን ቢሸነግል ይላል። ሸንጋይ ትውልድ ነው ያለው። አይጣላ ያልተሰኮረ በእውነት ገጥሟችሁ አያውቅም? ጓደኞቻችሁ የሆኑ የስራ ባልደረቦቻችሁ እያላችሁ አማረብሽ እንደው እኮ ይገርማል፣ አንተ እንዲህ ጀግና ነህ ዘወር ስትሉ አይገርምም? ሰው መሳይ እዚህ ደግሞ የሚሸረድዱ አሉ ዘወር ስትሉ ማለት ነው። እና እነዚህ ሰዎች ምን ይባሉ? ቅዱስ ዳዊት ምን ይላል? ምንድነው? ጉሉት የሚያደርጉ ናቸው። በአንደበታቸው ቃል የእውነት ቃል የሚመስል ይናገራሉ። የእውነት ቃል በልብም በአፍም ነው። በልብ ያለው እውነት በአፍ ሲወጣ ነው የልብ ማለት እውነት ማለት እሱ ነው። በአንደበት ውሸት፣ በልብ ግን ክፋት ከሆነ እሱ እውነት አይደለም። ስለዚህ እንዴት ነው እኛ የማናምነው ካላችሁ ልምጣላችሁ። ይሰማችኋል? እኛ የማናምንበት ምክንያት ልንገራችሁ። መስቀል ስናስብ እንግዲህ መስቀል 3 አይነት መስቀል አለ። ስንት አይነት? የብር፣ የወርቅ፣ የእንጨት አላልኩም። እንደዛ ካል ብዙ ነው። በቃ በሆነው ነገር ሁሉ መስቀል መስራት እንችላለን። በሆነው ነገር ሁሉ ስላችሁ ደግሞ በቃ እንደው በእኛ በአቅማችን በሰዎች ዘንድ የከበረ ነው በምንለው ነገር ሁሉ ማለት ነው። እሱን አይደለም። መስቀል 3 አይነት መስቀል አለ። የመጀመሪያው መስቀል ክርስቶስ የተቀበለው መከራ ነው። ምንድን ነው? ይሄ አይደለም የመጀመሪያው መስቀል። ይሄ አይደለም ክርስቶስ የተሰቀለበት መስቀሉ አይደለም። የመጀመሪያው መስቀል እሱ አይደለም፣ መከራው ሕማሙ ነው። ምክንያቱም በዚህ መስቀል ላይ ሕማሙን ተቀብሏል። ከዚህ መስቀል ውጭም ሕማም ተቀብሏል። የመጀመሪያው የክርስቶስ ሕማሙ መስቀሉ ከሰማይ መውረዱ ሕማም ነው ለክርስቶስ። አሁን እነዚህ ሕፃናቱ ዲያቆናቱ ብዙም ችግር የለባቸው መሬትን ቁጭ ቢሉ። እኔ አሁን እንግዲህ እየሞካከረኝ ነው። አሁን መሬት ቁጭ ስል ለመነሳት ትንሽ ያዝ እያደረገኝ ነው። ደህና ነኝ፣ ቅጥነቴ ጠቅሞኛል በእግዚአብሔር ቸርነት። የሚያቀጥን የሚያወፍር እግዚአብሔር ነው በእርግጥ እና ደህና ምንም አልልም። ግን ሳየው እንደ ድሮ አይደለሁም። ለምን? ወንበር ይሻለኛል ማለት ነው። መሬት ቁጭ ብዬ ደቤ ብልክ ማለት አልችልም። ፈተኝ እነሳለሁ፣ ምንም ችግር የለም። ግን ወንበሩ ምንድነው? መሬት ከመቀመጥ መልስ እንጂ ይሻላል። መሬት ከመቀመጥ ወንበር ይሻላል አይደል? ይበልጣል። መሬት ከመቀመጥ ወንበር መቀመጥ ይበልጣል።
ለእግዚአብሔር ደግሞ ከዙፋኑ ዙፋን ወንበር ነው። ከዙፋኑ ከሰማይ ከመውረድ መሬት መውረድ ምን ሆነ? ያነሰ ማለት ዝቅ ያለ ነው። ስለዚህ መከራ ነው፣ ፈተና ነው። አምላክ ሰው መሆኑ ፈተና ነው። ስለዚህ መስቀልን ያኔ ነው የጀመረው። ቀጠለ፣ ተወለደ። እንደገና ደግሞ አቅመ ቢሱ አቁን የማያውቀው የአምላክን አቅም የማያውቅ ደግሞ ሄሮድስ ደግሞ ምን አደረገው? አሳደደው። አንዳንዴ ገጥሟችሁ ከሆነ አንዳንዴ ውሻና ድመት ያው ጊዜ ይጣላል። ውሻ ያሸንፋል፣ ድመት እነዚህ ብዙ ለምሳሌ አይመቹም። ግን ትንሽየዋ ነገር አንበሳውን ስታሳድደው እኔ ገጥሞኝ ያውቃል። በእውነት ሳይሆን እንደው በምስል ደረጃ በፊልም ደረጃ ይቻቸዋለሁ። በጣም እንደዚህ አይነት ነገር አለ። በጣም የተከበረ ሰው የጦር ሰው አምጡ የሚባለው ማን ነው? አምጡልኝ። ጎልያድ ማን ነው ያሸንፈው? ዳዊት ምን ነበር? የጦር ጀብድ መቶ አለቃ ነው? ጄኔራል ነው? ይህ በግረኝ በግ ጠባቂ መሳሪያ ነበረው? ምንም መሳሪያ ያለው ድንጋይ ከመሬት ለቀመ፣ ጠጠር ወረወረ። ያ ጎልያድ ማለት ሰውነቱ በተፈጥሮ እግዚአብሔር ሲፈጥሮ ግዙፍ ነው። በዚያ ላይ ደግሞ ልብሱ በጦር እንትን ሲመታ እንኳን የማይጎዳ እያነጠረ የሚመልስ ነው። መከላከያ አለው። እንደገና ደግሞ በእድሜው ልክ ደግሞ የጦር ስልት አለው። በጣም የማይታሰብ ነው። እሱ ማሸነፍ አይታሰብም። ዳዊት ግን ምንም የለውም። ግን ምን አለው ዳዊት? እግዚአብሔር አለው እና ትልቁ ትንሹ ቢያሸንፍ እኩል የሆኑ ቢሸናነፉ አይገርም። ትንሹ ግን ትልቁ ሲያሸንፍ ይገርማል። ስለዚህ ኃይል በዚያ መንገድ ነው እና የክርስቶስ መከራው በመስቀል መሰቀሉ ብቻ አይደለም። በመስቀል ከመሰቀሉ በፊት ተንቋል፣ ተሰድቧል። አምላክ ሲሆን ሰው ተብሏል። ሰውና አምላክ ነው። አምላክ ነው ሰው የሆነው። ግን ሩቅ ብእሲ ብለውታል። ሎቱ ስብሐት ለእሱ ምስጋና ይግባውና ሩቅ ብእሲ ማለት ሰው ብቻ ነህ አምላክ አይደለም ማለት ነው። ይሄ መከራ ነው፣ ሕማም ነው። ምን ብለውታል? ሰው ነህ እንጂ ፍጡር ነህ እንጂ ሎቱ ስብሐት ፈጣሪ አይደለም ብለውታል። እየሰማችሁኝ ነው? ሁላችሁም ሰድበውታል። ተሰድባችሁ ታውቃላችሁ አይደል? እናንተስ አካኪ ዘራፍ አላላችሁ? እንዴት ትደፍረኛለች ይቺ እንዴት ደፈረኝ ብላችሁ እነሱ አንድ ሰድባችሁ ቆር እናንተስ ታረጉባችኋላችሁ። እሱ ማለት ነው መስቀልን አናምን ማለት ይብላችሁ እሱ ነው። በግል ሕይወታችን በትዳር፣ በጤና፣ በኑሮ፣ በስኬት በመሳሰለው ነገር ሁሉ ፈተና ይገጥመናል። ስለዚህ ሲገጥመን ማማረር ማለት ንነሳ ምን እኛ ግን እናምነዋለን ብለን ለመናገር አንችልም። ምክንያቱም መስቀል ማለት መከራ ማለት ስለሆነ መከራውን ተሸክሟል። እሱ ክብር ይግባውና ምን ብሏል? መስቀሉን ተሸክሞ ከኋላ በሞት ይወሉኝ መስቀሉን ተሸክሞ አይሰማም። ከኋላዬ የማይከተለኝ የኔ ሊሆን አይገባው አያምነኝም ማለት እኮ ነው። ከኋላዬ ሲል እሱ ከፊት ለፊት እየሄደ እኛ እንደዚህ ከኋላው መከተል ማለት አይደለም። እኔ መስቀልን እንደተሸከምኩ እሱም የማይሸከም መስቀል መሸከሙ የእሱ እርግጥ ነው። ዕፀ መስቀሉን አሸክመውታል። ከዚህ የቀሬናው ሰው ስምዖን አግዞታል። ከዚያ በላይ ግን መከራ ሲደርስበት ምን አለ? አባ ስረይ ሎሚ እስመ በዘያምሩ ይገብሩ፣ የማያውቁትን ይሰራሉ የሚሰሩትን አያውቁምና ይቅር በላቸው ሲል ምን ማለቱ መሰላችሁ? እሱ እኮ ራሱ ነው፣ የአባቱ ልጅ እሱ ነው፣ የእግዚአብሔር ልጅ እሱ እግዚአብሔር ነው። እሱም ይቅር ብሏቸዋል። ግን እንዲህ በሉ ሲል ነው። እንዲህ በሉ በሕይወታችሁ ፈተና ሲገጥማችሁ እንጂ አታማሩ ሲል ነው። እንደዚያ ከሆነ ከኋላዬ ይሰማችኋል፣ ከኋላዬ ትከተሉኛላችሁ ማለቱ ነው። ስለዚህ የመስቀልን በዓል ስናስብ፣ የመስቀልን በዓል በየዓመቱ ስናከብር ቤተክርስቲያን በማስቀደስ ቤትም ድግሱን ደግሞ ቃርቦ ደግሶ ሰው በመጥራት ሰው ቤት በመሄድ በእነዚህ ማክበራችን መልካም ሆኖ ግን የሚበልጠው ግን ሁልጊዜ በሕይወታችን ጠዋትም ማታም ቀንም ሌሊትም መስቀል አለ። እያንዳንዱ ሰው የራሱ መስቀል አለው። 3 መስቀል ነው ያልኳችሁ። የመጀመሪያው ክርስቶስ የተቀበለው መከራው ነው። ሁለተኛው መስቀል መከራውን የተቀበለበት ደግሞ ይሄ መስቀል ነው። ይሄ መስቀል ተምልክት ያለው እሱ መስቀል መከራው የተቀበለበት ለዚያ ነው። እኛ በዚህ መስቀል ዋጋ ስለተከፈለልን ትናንትም መልአከ ሕይወት ቅዱስ ያሬድ እዚህ ስለ መስቀል በደንብ አስተምረውናል። ላልነበራችሁ ነው እና እርሱ ለየት ቢልም በምስጢር ግን ያገናኛል። ይህን የገለጹ ስለዚህ መከራ መስቀሉን የመከራውን የተቀበለበትን መስቀልን ተዋህዶ ርትዕት ሃይማኖታችን እንድናከብር ከፍ እንድናደርገው
ነው በእውነት። የትኛው ደፋር የትኛው ትዕቢተኛ ነው እንደው የጠቅላይ ሚኒስትሩን የመንግስቱን የፕሬዝዳንቱን ወንበር ሄዶ ይሄ ወንበር አያስፈልግም ማለት ይችላል? እንዲህ በምን ድፍረቱ? ሲጀመር እዛ ጋር ማን ያስደርሰዋል? እንደዚያ ትዕቢተኛ እዛ አካባቢ አይገባም። ከገባ ግን ወንበሯን አካባቢው ላይ አይሄድም። እንደው ቀና ብሎ ለማየት ይቸገራል። ምክንያቱም አሏ የሚጠብቁ ወታደሮች አሉ። ምን ፈልገህ ነው ብለው የሚከታተሉ አሉ። ሴኩሪቲ ካሜራውም አይለቀውም። ስለዚህ ሌላ ክፋት አስባለሁ ቢልና ትዕቢት ነው። ለመስቀሉ ክብር አልሰጥም ማለት ለመስቀሉ አልሰግድም ማለት ትዕቢት ነው። እኛም ለመስቀሉ ለተሰራበት ለማቴሪያሉ ለዕቃው አይደለም የምንሰግደው። ብረት ቢሆን ወርቅ ቢሆን እንጨት ቢሆን ለዚያ ለዕቃው አይደለም። ዕቃው ግን የተሰራበት ግን ይሄ ነገሩ ግን ምናል ዋጋ ተከፍሎበታል። ዋጋ የከፈለበት ደግሞ ክርስቶስ ዙፋን አድርጎታል። ዙፋን የአምላክ ዙፋን አስባችሁታል? እግዚአብሔር የተቀመጠበትን እግዚአብሔር ያከበረውን ወዶት በቃ ይሄ ማረፊያ ይሆናል። ለዓለም ዋጋ ለመክፈል ለጊዜው መቀመጫ ይሆናል ብሎ እግዚአብሔር ያከበረውን ማክበር እሱ ዋጋ የከፈለበትን ደግሞ አስቦ ደግሞ መጠቀም የእኛ ድርሻ ስለሆነ ይህን እንድናደርግ የረዳን እግዚአብሔር የተመሰገነ ይሁን። ከዚህ ጸጋ የራቁትን እግዚአብሔር ደግሞ ለዚህ ጸጋ ይመልስልን። ሶስተኛው መስቀል የእኛ መስቀል ነው። እያንዳንዱ ሰው የራሱ መስቀል አለ። የክርስቶስ መስቀል ኮፒ ማለት ነው፣ ቅጂ ማለት ነው። አንድ ጽሑፍ ይጻፋል፣ ከዛ ፎቶኮፒ ይደረጋል። ፎቶኮፒ ሲደረግ ፊደሎች ይቀየራሉ። ጽሑፉ ደግሞ ሀሳቡ ይቀየራል። ክርስቶስ መከራ ተቀብሏል። አንተም አንቺም እኔም ሁላችንም መከራ እንቀበል። ክርስትና ማለት እሱ ነው። ክርስቶስ ከተሰቀለ መከራውን ከተቀበለ በኋላ ለዘላለም መከራ ይቀበላል። ወፈጸመ ነው ወይቤ ተፈጸመ፣ ወይቤ ተፈጸመ፣ ሁሉ ተፈጸመ አለ። መስቀል ላይ ፈጽሞታል። እያንዳንዱ ክርስቲያን መከራውን የሚቀበልበት ታይም ሊሚት አለ። አንድ ሰው በአንድ መከራ ዘላለሙን አይፈተንም። ያ ፈተና ፈትኖት ያልፋል። በፈተናው ሰዓት ግን በሚፈተንበት ሰዓት ግን እንደ ጊዮርጊስ የታደረ ሰማዕት ያለውን ልንገራችሁና እንቋጭ ስብከታችን ከቃሉ ጋር ሆኑ። ምን እንዳለ ልንገራችሁ። በስብከታችን ጊዜ እንጠቀመዋለን። ማር የሚል ቃል ነው በእውነት። እፎ በርስቲ እፎ ኧረ አይሰማም። እፎ ከመይ ይሄሊ አምላኬ ተሰቅለ ዲበ ዕፀ መስቀል። ምን ሆኜ ነው አለ። እነዚህ ብላችሁ ታውቃላችሁ? ምን ሆኜ ነው ዛሬ ምን ሆንኩ? ለወትሮዬ እንዲህ አልነበርኩም እንላለን ማለት ነው። ቅዱስ ጊዮርጊስ እንደምታውቁት የመከራ ብዛት የመከራ ናዳ ወርዶበታል። መከራ አስተናግዷል እና የመከራ ጽዋ ጠጥቷል። አንድ ጊዜ ግን እንጃ ከዚህ ስዕልን ይሆን ብሎ አሰበ። መንኮራኩር ፊቱ አቀረቡ። እዛ አስገብተው ሊያደቁት ማለት ነው። እንግዲህ እንደዛ ሲል ደነገጠበት ሰውነቱ። መልሶ ግን ምን አለ? ጀግና አይደል? ወዲያው ምልሳ ጌታዬ እንደተሰቀለ እንዴት አላስብም አለ እና ክርስቶስ እንዴት የተሰቀለው። ከዚያ በኋላ ግን ከስቅለት በኋላ ምን አለ? በስቅለት ቤተክርስቲያን አልቅሳለች። በእውነት ዘበንቲያ ለቤተ ክርስቲያን ተጽፋይከ በውስተ አውድ ከመ ትቀድሳ በደምከ ክቡር በክቡር ደምህ ትቀድሳት ዘንድ ስለሷ ለቤተ ክርስቲያን በአደባባይ ተመታህ፣ ተጸፋ፣ መከራ ተቀበልክ። እንዲህ የሆነላት ቤተክርስቲያን ዓርብ የሁላችሁ በሞቴ ዓርብ በሉ ቤተክርስቲያን አለቀሰች፣ አነባች። በሶስተኛው ቀን እሑድ ደግሞ ምን አደረገች መሰላችሁ? ዘመረች፣ እልላለች። ለምን? መከራው አለፈ፣ ስቅለቱ አለፈ። ምን መጣ ከስቅለት በኋላ? ትንሣኤ። እሑድ ተነሳ፣ ደስታ። ምን ያደረጉ? ሰይጣን ረገጠው፣ አዋረደው። አዋርዶን የነበረን ሰይጣን እግዚአብሔር በመስቀሉ አዋርዶ በትንሣኤው ደግሞ ተስፋ እንዲቆርጥ አደረገው ማለት ነው። ይህ ክርስቲያን ፈተና እንደዛ ነው። እመኑ፣ ትንሣኤ አለ። ትንሣኤ ክርስቶስ ሲመጣ ያለው ትንሣኤ አይደለም፣ እሱ ዋናው ነው። እያንዳንዱ ሰው ቅድም እንዳለው ይፈተናል። ከፈተና ይኸውላችሁ፣ በትዳር የሚፈተን ሰው ማለት ባል በማጣት የምትፈተን ሴት ወይም በሚስት በማጣት የሚፈተን ወንድ እስከ መቼ ነው?
ንገሩ። እስከ መቼ ነው? እስከሚያገቡ። ከዚያ በኋላ ባል የለም ሚስት የለም ይባላል እንዴ? በቃ ገቡ፣ ከተመ። የታመመ ሰው ፈተናው እስከ መቼ ነው? እስኪድን። አያችሁ፣ እድሜ ልክ የሚመጣ ፈተና የለም፣ በእውነት የለም። ደግሞ ያልፋል። ስለሚያልፍ እኮ ነው። ደግሞ ከዚያ በኋላ ደግሞ ጠንከር ያለ ፈተና የገጠመው ሰው አይ እንግዲህ ከዚህ በኋላ እስከ እድሜ ልክ ነው ይባላል። ታውቁታላችሁ፣ መናገር አያስፈልግም። እንደዛ ሲሆን ደግሞ እስከ መቼ ነው? እስከ መቼ ነው? እስከ እድሜ ልክ። ያ እድሜ ልክ መቼ ነው? 1 ዓመት ይሁን 10 ዓመት ይሁን ምን ያህል 10 ዓመት ክርስቶስ እንዴት ያደርግለታል? ወይም እንደ 20 30 ብር እንደ 1 ቀን ያደርግለታል ማለት ነው። ቀላል ነው። ስለዚህ መስቀልን ስናከብር የተዋህዶ ልጆች የእኛንን መስቀል እባካችሁ ከክርስቶስ መስቀል ጋር እናክብር፣ በፈተና እንጽና። እንዲህ ሲሆን በትክክል የመስቀል አክባሪዎች እንሆናለን። በፈተና እንጽና ብቻም ሳይሆን እኛ ራሳችን ለሌሎች ፈተና አንሁን፣ ለሌሎች መሸጋገሪያ ድልድይ እንሁን እንጂ ፈተና አንሁንባቸው። ምክንያቱም ክርስቶስ ለሌሎች ፈተና አልሆነም፣ ለሌሎች መድኃኒትና ቤዛ ነው የሆነው። ቅዱስ እስጢፋኖስም ቅዱሳን ሁሉ መከራ የተቀበሉት ለሌሎች በረከት ይሆን። ይኸው ዛሬ ቅዱስ እስጢፋኖስ በረከታችን ነው። በስሙ ተሰብስበን እልል ስንል የክርስቶስን የአምላኩን ሥጋና ደም ስንበላ ቅዱስ እስጢፋኖስ በረከታችን ሆኖ ወአቅረበነ ኀበ አቡሁ የተባለውን የክርስቶስን መንገድ ተከትሎ ክርስቶስ ወደ አባት ወደ አብ አቀረበን፣ ቅዱስ እስጢፋኖስ ደግሞ ወደ ክርስቶስ አቀረበን ማለት ነው። እንዲህ ያለውን ጸጋ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አይሁድ ክዱ ንነሰ አመነ ወላመን በኃይለ መስቀሉ ድኅነ። አይሁድ ይክዱታል፣ እኛ ግን እናምነዋለን ባልነው ቃል ጸንተን እንድንኖር እንጂ አይሁድ ይክዱታል፣ እኛ ግን እናምነዋለን እያል ዓላማ ማለት የማያምኑ ሰዎች እንዳንሆን እግዚአብሔር ከአምኖ ካለማመን ይሰውረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የሕይወትን ቃል ቸሩ መድኃኔዓለም ለሁላችንም ያሰማን። ለዝማሬ እንነሳ። ዛሬ መዝሙር በቻናሉ አልተለቀቀም አይደል? አይደል? ተለቋል አልተለቀቀም? አቤት ተለቋል አልተለቀቀም ያሉት ስልካቸውን ያላየ ናቸው። ስለዚህ ሌሊት ነው የተለቀቀው። እዩ ስልካቸው ጊዜ የለንም አለ ክብረ በዓል ስንሮጥ